የሮሜን መጽሐፍ ነው እየተማማርን ያለነው። ሮሜ ምዕራፍ 12 ላይ ነው ያለነው። እግዚአብሔር ረድቶን ባለፉት 3 ዓመታት 11ዱን ምዕራፎች እያንዳንዱን እሁድ እየተማማርን እዚህ ደርሰናል። ዘመናችን አንዱ የወንጌላዊው ክርስትና እየተጠቃ ያለበት ነገር የእግዚአብሔር ቃል ስፍራውን ስላጣ ይመስለኛል። ስልጣኑን ላህላይነቱን በክብርት ቤተክርስቲያን ውስጥ ስለነፈግነው ነው የስተት ትምህርት ሾልኮ እየገባ የቆምንባቸውን አዕማዶች እየሸረሸረ ያለው። ስለዚህ ሁልጊዜ ለቃሉ ስልጣን የተገዛ ማህበር ጌታ ያርገን። አሜን። በግልም በጋራም እግዚአብሔር አውቴንቲክ የሆነው የእግዚአብሔር ድምፅ በቃሉ ውስጥ ነው ያለው። በደንብ ሊመረመር የሚችል እርግጠኝነቱም በሰነድ መጠናት የሚችል የእግዚአብሔር ድምፅ በእግዚአብሔር ቃል ውስጥ ነው ያለው። ከዚህ የተነሳ አኪሬሲው ስለማያደናግረን ከሌሎች ድምጾች ይልቅ ለእግዚአብሔር ቃል ጆሮአችንን ብንከፍት ትርፍ ነው የሚሆንልን። በእነኛ 11 ምዕራፎች ውስጥ ጳውሎስ አንድ ሰው በክርስቶስ ስራ ከእግዚአብሔር ጋር እርቀ ሰላም እንዴት እንደፈጠረ ያስተማረበት ነው እና በእምነት የመጽደቅ አስተምሮ በዝርዝር የተብራራበት ነው። እሱን ካስረዳ በኋላ ነው እንግዲህ ምዕራፍ 12 ከቁጥር 1 ጀምሮ ባለፉት 2 ሳምንታት ቁጥር 1 እና ቁጥር 2 አይተን ነበር። እዚያ ውስጥ ያነሳልን ጠንካራ ምክሮች አሉ። ቁጥር 1 ላይ የአቅርቡ ማሳሰቢያ ነው፣ ኤግዞርቴሽን ነው የሚሰጠው። እንግዲህ እግዚአብሔር በክርስቶስ ኢየሱስ ከታረቃችሁ፣ የኃጢአትን ይቅርታ ካገኛችሁ፣ ምህረት ከገነነላችሁ፣ እግዚአብሔር እናንተን በክርስቶስ አክሴፕት ማድረግ ብቻ ሳይሆን ከእናንተ ኤክስፔክት የሚያደርገው ነገር አለ። እሱም ደግሞ ሰውነታችሁን፣ የእናንተን ኢንታይሪቲ፣ ነፍሳችሁን፣ መንፈሳችሁን፣ ስጋችሁን ከፀሐይ በታች ከመሬት በላይ በምትኖሩበት ዕድሜ ውስጥ እናንተ ያደረጉ ነገሮችን በሙሉ በሌዋዊው የክህነት ስርዓት እስራኤል ልጆች መሰዊያው ላይ ለአምልኮ የሚታረደውን በግ እንደሚያቀርቡ ሁሉ የእናንተን ኢንታየር ሰልፍ አቅርቡ ብሎ ነው የሚጠይቀው። የመስቀሉ ስራ በዚህ ልክ ከኛ ምላሽ ይፈልጋል ማለት ነው። ይህንን የአቅርቡ ማሳሰቢያ እንግዲህ ሰውነታችሁን ነው። እንዴት አድርጋችሁ አቅርቡ ይላል። አንደኛ አክሰፕተብል መሆን አለበት፣ እግዚአብሔርን ደስ ማሰኘት አለበት። አምጥታችሁ ስላስቀመጣችሁ እግዚአብሔር ይቀበለዋል ማለት አይደለም። ሁለተኛ ሕያው መሆን አለበት። ሕያው የተሰበረ የቆሰለ ብልት መኖር የለበትም። መሰዊያው ላይ ራሳችሁን ስታስቀምጡ እያንዳንዱን ብልታችሁን እግዚአብሔር ዙም አውት እያደረገ እያቀረበ ያየዋል፣ ያሸተዋል። አይናችሁን ያየዋል፣ አንደበታችሁን ያየዋል፣ አእምሯችሁን ያየዋል፣ እግሮቻችሁን ያያል፣ ብልቶቻችሁን ሁሉ ይመረምራቸዋል። ስለዚህ ሕያው አድርጋችሁ አቅርቡ። ደግሞ ቅዱስ ይሁን፣ ለእግዚአብሔር የተለየ ሀጊያስ የሚል የግሪክ ቃል አይተን ነበር። ለእግዚአብሔር የተለየ ይሁን፣ ደግሞ መስዋዕት ሆኖ ይቅረብ ነው። በእርግጥ እግዚአብሔር ፊት ሁለንተናን ማቅረብ ሳክሪፊሻል ነው። እንደው ዝም ብሎ ከኛ በሆነ ብቃት የሚደረግ ሳይሆን መስዋዕታዊ አምልኮ ነው። ሰውነትን ለእግዚአብሔር ያው መስዋዕት አድርጎ ማቅረብ መስዋዕታዊ ነው፣ ሳክሪፊሻል ነው። ደግሞ የምታቀርቡበት ምክንያት ይላል ቁጥር 1 ላይ እግዚአብሔር ራርቶላችኋል፣ ምህረት የገነነላችሁ ናችሁ። የማቅረባችሁ ሞቲቬሽን፣ ራሳችሁን ለእግዚአብሔር የምትሰጡበት ድራይቭ የእግዚአብሔር ርኅራኄ፣ ምህረቱን ካወቃችሁ እንዴት ታደርጋላችሁ ነው። ሰው አማኝ የእግዚአብሔር ምህረት እንደገባው ኢንዲኬተሩ፣ አይነተኛው ማሳያው ሰውነቱን ማቅረቡ እንጂ ስለ ምህረት መስበኩም መዘመሩም አይደለም። እውነተኛው መረዳታችንን ተጨባጫዊ በሆነ መልኩ የሚያሳየው። ሌላው ለምንድን ነው የምናቀርበው? ሰውነታችንን ሕያው ቅዱስ እግዚአብሔርን ደስ የሚያሰኝ መስዋዕታዊ አድርገን ለምንድን ነው የምናቀርበው የሚለውንም ይመልሳል ጳውሎስ። ለአእምሮ የሚመች አምልኳችሁና አገልግሎታችሁ ይሄ ነው። ራሽናል እንዲሆን ከፈለጋችሁ ክርስትናችሁ መሰረታዊ እንዲሆን ማለት ምክንያታዊ እንዲሆን ከፈለጋችሁ፣ ኮንሽስሊ ክርስቲያን መሆን ከፈለጋችሁ፣ ሪዝነብል መሆን ከፈለጋችሁ ይሄ ነው መንገዱ ብሎ ነው የሚናገረው። ቁጥር 2 ላይ ደግሞ የተለወጡና የአትምሰሉ ኤግዞርቴሽን ነው፣ ማሳሰቢያ ነው የተሰጠው። አትምሰሉ የሚለው ይህንን ዓለም ነው። እሱን በዝርዝር ገብተን አይተናል። ኮንፎርም እና ትራንስፎርም የሚሉ 2 የእንግሊዝኛ ቃላቶች ናቸው እዚህ ጋር የገቡት። ኮንፎርም ማድረግ ኦልሬዲ ከተቀመጡ በብዙሃኑ ዘንድ ተቀባይነት ካገኙ ልምምዶች፣ አስተሳሰቦች፣ ቲዎሪዎች፣ ፍልስፍናዎች ጋር ሄዶ ግጥም ማለት። ትራንስፎርም ማድረግ ማለት ግን እጭ ቢራቢሮ ሲሆን ማለት ነው።
ስር ነቀል የሆነ ለውጥ ተለወጡ፣ በአእምሯችሁ መታደስ ተለወጡ፣ ዕለት ዕለት ክርስቶስን ለመምሰል ስትሬች አድርጉ እንጂ ይህን ዓለም ይህን አሰራር በሚመስል አካሄድ አትጠላለፉ ነው የሚል ያለው። ዛሬ ቁጥር 3 ነው የምናየው። ስለዚህ በደንብ ለመረዳት እንዲያመቸን ክፍሉን አውጥታችሁ ሮሜ ምዕራፍ 12 ቁጥር 3ን ያወጣችሁ እያያችሁ እንማማራለን። ሮሜ 12 ቁጥር 3 እግዚአብሔር ለስንቱ ነው የሚለው? ለእያንዳንዱ የእምነትን መጠን እንዳካፈለው እንዴት እንዲያስብ ይላል? እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ ይላል። እንግዲህ ሮሜ 12ን ስንማማር እግዚአብሔር ይርዳን። አሁን ዶክትሪን አይደለም፣ አሁን መኖር ነው፣ ፕራክቲስ ስለሆነ እያንዳንዱ ቁጥር ትንሽ ፕሮቮክ ሊያደርግ ይችላል፣ ሊደበድበን ይችላል። አንዳንድ ነገራችንን እየገባ በቃሉ መዶሻ ሊያደቅብን ይችላል። ጌታ ግን ሀምብሊ እንድንማር ይርዳን። አሜን። ሰው ቢሆን የሚናገረው ኦፍኮርስ ያስቆጣል አይደል? ሰው ሰውን ሲናገር ያስቆጣል። የእግዚአብሔር ቃል ግን ሲናገር አማኞች መፍቀድ አለብን፣ ነፃነቱን ማወጅ አለብን፣ እንደወደደ እንዲናገረን ማለት ነው። እንደዚህ ጠንከር ባሉ መልክ ከሚናገሩ የመጽሐፍ ቅዱስ ክፍሎች አንዱን ነው እየተማማርን ያለው በተለይ ይሄ ምዕራፍ። ስለዚህ እግዚአብሔር እንግዲህ ትከሻችሁን ያጠንክረው። ቁጥር 3ን በግሪክ ፎር ብሎ ነው የሚጀምረው። ይሄ ምክንያቱም ብሎ ነው የሚጀምር ያለው። ያ ማለት የቁጥር 3ቱ ምክር ከቁጥር 1 እና ከቁጥር 2 የቀጠለ ነው ወይም ከዚያ ጋር የተያያዘ ነው ማለት። በሌላ ቋንቋ ከሰውነታችሁን አቅርቡ ማሳሰቢያ በተጨማሪ፣ ከዓለምን አትምሰሉ ማሳሰቢያ በተጨማሪ፣ ከበልባችሁ መታደስ ተለወጡ ማሳሰቢያ በተጨማሪ እነዚህ ነገሮች እንዳሉ ሆነው ሌላ ማሳሰቢያ እንካችሁ፣ ሌላ ምክር እንካችሁ ነው የሚል ያለው። ይሄ ቁጥር 3 ላይ ጳውሎስ የሚጀምረው ማሳሰቢያ እስከ ቁጥር 8 የሚዘልቅ ነው። እስከ ቁጥር 8 ድረስ በዚሁ የቁጥር 3ቱ ምክር ላይ ተመስርቶ ነው የሚናገር ያለው። ሮሜ ምዕራፍ 12ን ስታጠኑ ቁጥር 1 እና ቁጥር 2ን አንድ ላይ ልታነቧቸው ትችላላችሁ። ከቁጥር 3 ጀምሮ ደግሞ እስከ ቁጥር 8 ያለውን ሴክሽን አንድ ላይ ልታነቡት ትችላላችሁ። ከቁጥር 4 እስከ 8 ላለው የቁጥር 3ቱ ምክር መሰረት ነው ማለት ነው። እሱን ከተረዳን ሌሎቹ ይገቡናል። በተለየ መልኩ በዚህ ሴክሽን ጳውሎስ ስለ ቤተክርስቲያን ነው ምክር የሚሰጠው። እኛ አሁን በክርስቶስ አምነን የጸደቅን ሰዎች በክርስቶስ ማህበር ውስጥ እርስ በርስ ባለን ግንኙነት ውስጥ ስለ ራሳችን ልብ ልንለው የሚገባውን እውነት ይነግረናል። ስለ አንድነታችን፣ ስለ ህብረት የሚጠቅሙ ምክሮች የሚሰጥበት ነው። ቁጥር 3 ስለ ራሳችሁ ሚዛናዊ አስተሳሰብ ይኖራችሁ ነው መልእክቱ። ሚዛን ያላበላሸ፣ ልከኛ፣ ያልበለጠም ያላነሰም የቃሉን ልክ የጠበቀ አስተሳሰብ ይኖራችሁ ነው። ቁጥር 4 እና ቁጥር 5 ላይ ደግሞ ይህንኑ ለማጠናከር አንድ ሜታፎር ይጠቀማል፣ ስለ አካል እና ስለ ብልቶች። በአካል ውስጥ ብልቶች እርስ በርስ ያላቸው ተያያዥነት፣ እያንዳንዱ ብልት የራሱን ተልዕኮ ሲወጣ አካሉ እንዴት እየታነጸ እንደሚሄድ ይናገራል። ቁጥር 6 እስከ 8 ደግሞ ስለተሰጡን ልዩ ልዩ ስጦታዎችና እነኛን ስጦታዎች በተመለከተ ሊኖረን ስለሚገቡ ኃላፊነቶች ጳውሎስ ይመክራል ማለት ነው። ዛሬ የምናተኩረው ቁጥር 3 ላይ ብቻ ነው። ጥቂት ስለ ቁጥር 3 እናወራ። በአጭሩ የቁጥር 3 ማሳሰቢያ አይታችሁትም መረዳት ትችላላችሁ። በጣም ሰልፍ ኤክስፕላናቶሪ ነው። ስለ ራሳችሁ እንዲህ አታስቡ፣ ስለ ራሳችሁ ግን እንዲህ አስቡ ነው። ማሰብ የሌለባቸውን እየሞገተ ይናገራል። ልታስቡት የሚገባውን ደግሞ እያበራ ይመክራል ማለት ነው ጳውሎስ። ቁጥር 1 ላይ ያቅርቡ፣ ቁጥር 2 ላይ የተለወጡ፣ አሁን ደግሞ ይህንን አስቡ፣ ራሳችሁን አቅርቡ፣ ተለወጡ፣ እንዲህ ደግሞ አስቡ እያለ ቅደም ተከተላዊ ፍሰትን የጠበቀ ምክር ነው የሚሰጥ ያለው። ሁለቱ ቁጥሮች ቁጥር 1 እና ቁጥር 2 ላይ አማኝ ከእግዚአብሔር ጋር ስላለው መንፈሳዊ ግለ ግንኙነት ሲያስብ ልብ ሊለው ስለሚገባ ነገር ነው የሚያወራው። እግዚአብሔር በክርስቶስ አዳነህ አይደል? ከዘላለም ቁጣ ዳንክ አይደል? ከነጩ ዙፋን ፍርድ አምልጠሃል አይደል?
በስራ አይደለም የጸደቅከው በምህረት ነው አይደል? እንዲሁ ነው አይደለም? በቃ እነዚህ ነገሮች አንተ ልብ ውስጥ እውነት ከሆኑ ከአምላክ ካጸደቀ ከታረቀ ከእግዚአብሔር ጋር ባለ መንፈሳዊ ግንኙነት ውስጥ ልታስበው የሚገባ ነገር አለ። አንድ ራስህን አቅርብ፣ ሁለት ይህን ዓለም አትምሰል ነው። ሰው ቁጥር 1 እና 2 ሞር ከእግዚአብሔር ጋር ያለን ግንኙነት ቨርቲካል። አሁን ግን አማኞች እርስ በርስ ባለን ግንኙነት ውስጥ ከዳኑ ሰዎች ጋር ባለን ህብረት ውስጥ ከቅዱሳን ጋር ባለን ግንኙነት ውስጥ ስለ ራሳችን ልናስበው የሚገባውን አስተሳሰብ ነው ይመክረን ያለው። በሶስት ቦታ እንክፈለው። ቁጥር 3ን ከስር ወደ ላይ ነው እኔ ያስቀመጥኩት። የእንግሊዝኛውን የሳብጀክት ቨርብ ኦብጀክት ኦርደርን ነው ተከትዬ ማስተምረው። በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። እዛ ውስጥ ነው ትንሽ የምንቆየው። ኃይለ ቃሉ እዛ ጋር ነው ያለው። ማሳሰቢያውን ምን ላይ ቆሞ እየሰጠ እንደሆነ የገለጸበት ነው። ሁለተኛው ማሰብ ከሚገባው አልፎ በትዕቢት እንዳያስብ ይላል። አንዱ ማሳሰቢያ ይሄ ነው። ማሰብ ከሚገባችሁ በላይ አልፋችሁ በትዕቢት እንዳታስቡ። ሁለተኛው ደግሞ እንዲያስቡ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለአእምሮ እንዲያስብ እንጂ ይላል። የመጀመሪያውን ለማየት እንሞክር። የምትጽፉ ሰዎች ሮሜ ምዕራፍ 12 ቁጥር 3 በቅንፍ ሀሌታ ብላችሁ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። የማሳሰቢያውን ሲግኒፊካንስ ለማወቅ ጥንካሬውን፣ ጥቅሙን ለማወቅ ጳውሎስ ማሳሰቢያውን የሰጠበትን ቋንቋ ማጥናት አለብን። የተጠቀመውን አውቶሪቲ ማጥናት አለብን። ለዚያ ነው ይሄ መቅደም ያለበት። በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በተሰጠኝ ጸጋ እናገራለሁ። for I say through the grace given unto me በተሰጠኝ ጸጋ ነው የሚለው። ቁጥር 1 እና ቁጥር 2 ላይ በእግዚአብሔር ርህራሄ በእግዚአብሔር ምሕረት ምን አረጋቸዋለሁ? እለምናችኋለሁ ነበር። ልመና ነበር። የእግዚአብሔር ምሕረት ሞቲቬት ያደርጋችሁ ለቅድስና ነበር ሲለን የነበረው። አሁን ግን በተሰጠኝ ጸጋ እናገራለሁ የሚል ቃል። ይሄ እናገራለሁ የሚለውን ቃል ካየን በግሪክ ሌጎ ነው። ማረጋገጥ፣ ማስተማር፣ መምከር፣ በቃላት መጠቆም ማለት ነው። ማሳሰብ ማለት ነው። እናገራለሁ፣ እመክራችኋለሁ፣ አሳስባችኋለሁ፣ ልብ ልትሉት የሚገባውን ጉዳይ በስም እየጠራው እየጠቆምኩኝ አሳያችኋለሁ፣ ተቀበሉት አይነት ስሜት በውስጡ አለ። እለምናችኋለሁ ያለው በእግዚአብሔር ርህራሄ ነበር። አሁን ደግሞ እናገራለሁ፣ እመክራችኋለሁ፣ አሳስባችኋለሁ የሚለው በምንድን ነው? በተሰጠኝ ጸጋ ይላል። ለዚህ ነው ምክሩን ጠንካራ የሚያደርገው ማለት ነው። በተሰጠኝ ሲል ጳውሎስ ለጳውሎስ ጸጋ የሚሰጥ ነው። ገብቷችኋል? ለዚህ ነው ጳውሎስ ለማስፈራሪያነት ማኒፑሌት አያደርገውም የተሰጠውን ጸጋ። በተሰጠኝ ሲል የተሰጠኝ ነው፣ እኔ የተቀበልኩት ከእግዚአብሔር ነው እያለን ያለው። አንደኛ ቆሮንቶስ 15:9 ላይ ምን ብሎ ስለራሱ ይናገራል? እኔ ከሐዋርያት ሁሉ የማንስ ነኝና። በተሰጠኝ ጸጋ የሚለው ቋንቋ ውስጥ ትህትና ታያላችሁ። ትህትና አይደል? ዛሬ ቢሆን ማለት እኮ ነው። አንዱ ተጋብዞ ፕሮግራም መሪው ከወንድማችን ጋር እንግዲህ የጌታ ቃል እንካፈላለን ሲል ተጋባዡ ተቆጣ። ሐዋርያ ብላንታ አለው ቁጭ ብሎ። ዛሬ ቢሆን ከባድ ነው አይደል? ማዕረግ የሚያስቸግረን ጊዜ ነው። ደግሞ እኮ በስርዓቱ መጥነ ነው ያገኘነው ማዕረግ ሳይሆን 6 ሰዎች ተስማምተው ያጸደቁልንን ማዕረግ ማለት ነው። በተሰጠኝ እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንኩ በማጸጋ በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ይላል ጸጋው ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ይላል። ስለ ራሱ አኪሬት ሰልፍ አዌርነስ አለው። ያልተዛባ ሚዛን ያልጣሰ ጤናማ የሆነ ግል አረዳድ አለው ጳውሎስ ስለ ራሱ። ለዚህ ነው በተሰጠኝ በጸጋ ነው ማዛችሁ፣ እንደ ሐዋርያነቴ እንደ ቤተክርስቲያን ተካይነቴ 11 ምዕራፎች እንዳስተማረ ሰው እያለ አላስፈራራም። በተሰጠኝ ጸጋ። በዚህ ንግግር ውስጥ ትህትና አለ። አንደኛ ጢሞቴዎስ 1:12 ላይ
ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ብሆን ይህን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረግኩት ምህረት አገኘሁ ይላል። ስለ ራሱ ጤናማ መረዳት ያለው ሐዋርያ ነው። ሰው ቀጥሎ የሚሰጠውን ማሳሰቢያ እንደወረደ እንድንቀበል የሚያደርገን የህይወት ሙላት ያለው ደግሞ የአገልግሎትም ስልጣን ያለው ሰው ነው የሚመክረን ያለው በተሰጠኝ ጸጋ። በተሰጠኝ ጸጋ በማለቱ ለጸጋው ባለቤት ምን እየሰጠ ነው? ሪኮግኒሽን እየሰጠ ነው፣ እውቅና እየሰጠ ነው። ከዚያ ባሻገር ግን ጳውሎስ በሐዋርያነቱ፣ በመጽሐፍ ቅዱስ ጸሐፊነቱ፣ በመጋቢነቱ የእግዚአብሔርን ምስጢር በመረዳት ባለው የእውቀት ጥልቀቱ በዛ ምጥቁነት የሚታበይ ሰው አይደለም። ጳውሎስ በአጭር ቋንቋ እያለን ያለው በተሰጠኝ ሐዋርያዊ ስልጣን ባለሁበት ኦፊስ ይህንን እናገራለሁ ነው እያለ ያለው። ጳውሎስ ሐዋርያዊ ስልጣኑን ለሮም አብያተ ክርስቲያናት ኤክሰርሳይዝ ሲያደርግ እንደዚህ ባለ ክፍል ላይ ስራ ላይ ሲያውለው የሚነሳው ከኦፊሱ አይደለም፣ የሚነሳው ከጸጋው። አያችሁ፣ ቋንቋው ውስጥ በጣም መሬት የረገጠ መንፈሳዊ ብስለት እናያለን ከወንድም ጳውሎስ። ጳውሎስ ምንድነው እያለን ያለው ነው? በተቀበልኩት በሐዋርያዊ ስልጣን በመጠራቴ እግዚአብሔር እኔን ታማኝ አድርጎ በሾመበት በዚያ ኦፊስ ውስጥ ሆኜ ይህንን እናገራለሁ። ሮሜ 1:5 ትዝ ካላችሁ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ምን አረግን? ተቀበልን ይላል። ሐዋርያነትን ተቀብለነው ነው፣ ጸጋን ተቀብለነው ነው። ሰጪው እግዚአብሔር ደግሞ እነዚህ ነገሮች ለኛ የሰጠበት አንደኛው ዓላማ በአሕዛብ መካከል ከስራ ሳይሆን ከእምነት የሚነሳ መታዘዝ እንዲገኝ ነው። ኦቢዲየንስ አውት ኦፍ ፌዝ እንዲገኝ ነው ብሎ ነው የሚናገር ያለው። ሮሜ 15:15 ላይ እንደርስበታለን። እግዚአብሔር በሰጠኝ ጸጋ መሰረት ይላል እንደገና አሳስባችሁ ዘንድ በአንዳንድ ጉዳዮች ላይ በድፍረት የጻፍኩላችሁ ይላል። ስለዚህ ላይቀበሉት እንደሚችሉ ይጠረጥራል። የገላትያ ቅዱሳን ጳውሎስን እና ትምህርቱን አንቀበልም ብለዋል። ምንድነው ምክንያታቸው ሲባል አሳቾች መተው፣ ጁዳይዘርስ መተው ጳውሎስ እኮ ሐዋርያ ሆኖ የተቀባው በእነ ጴጥሮስ ነው፣ ሐዋርያዊ ሹመቱ ከሰማይ አይደለም፣ ስለዚህ በስራ አይደለም በእምነት ነው የምትጸድቁት ብሎ ያስተማረውን ትምህርት በምን ስልጣኑ ነው የምትሰሙት? ተው ብለው ህዝቡን አፍልሰውታል። ለዚህ ነው የገላትያ መጽሐፍ ሲጽፈው ከሰው ወይም በሰው ሐዋርያ ነው፣ ጉንፋን አይደለም ሐዋርያነት እያለ ነው። ከሰው ለሰው የሚጋባ እጅ በመጫን ዘይት በመድፈቅ እንዲህ የምቀበል አይደለም፣ ከእግዚአብሔር ተቀብየዋለሁ እንደተገለጠልኝ ወጣሁ የሚል ቃል አለ። እንደተገለጠልኝ ዋኖች ለሆኑ ተጄ ነግሬያለሁኝ፣ ስለነሱም ብዙ አልጨነቅም ይላል። አያችሁ፣ ጥሪውን ይጠቁማል። ሲመክር፣ ሲያዝ፣ ሲያሳስብ ሰምተው እምቢ እንዳይሉት በተሰጠኝ ጸጋ ነው። ያው መቼም ሐዋርያ ነኝ እያለ ነው። እግዚአብሔር እንዳስተምራችሁ ሾሞኛል፣ በተሰጠኝ ጸጋ ይህንን እናገራለሁ። ኤፌሶን 3:7 እንደ ኃይሉ ስራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን ይላል። የወንጌል አገልጋይ ሆኖ ፕሪፊክሱ ረጅም እኮ ነው። የወንጌል አገልጋይ ነኝ ማለት ይቻላል። እንደተሰጠኝ፣ እኔን እንደጠራኝ፣ እንዳመነኝ። ለዚህ ነው ማንም የእግዚአብሔርን ቃል ሲናገር ይላል ጴጥሮስ አይደለም እግዚአብሔር በሚሰጠኝ ኃይል ነው ብሎ ይናገር ይላል። እውቅና ስጡ ነው፣ እውቅና ስጡ ነው። ይህንን ቋንቋ ስናጠና ይሄን መማር ሰው የቁርሶስቱ ትእዛዝ አውቶሪቴቲቭ ሪኩዌስት ነው። በውስጡ ኮማንድ አለ፣ አዛዥነትም አለ። የቱንም ያህል ትህትና በውስጡ ቢኖርም ደግሞ አዛዥነትም በውስጡ አለ። በተቀበልኩት እግዚአብሔር በሰጠኝ በሐዋርያዊ አገልግሎቴ በዚህ ስልጣን እናገራለሁ፣ እመክራችኋለሁ፣ አሳስባችኋለሁ ነው። ሰው ምንድነው በዚህ በተሰጠው ጸጋ በሐዋርያዊ ስልጣኑ የሚያሳስበን ነገር የሚለውን አንድ ማየት አለብን። ከዛ በፊት ግን ለማን ነው ይሄንን ትእዛዝ የሚሰጥ ያለው? ምን ይላል? ለእያንዳንዱ። ይሄ ቃል በጣም ደስ የሚል ቃል ነው። ሰው ምንም ይሁን ምን ቀጥለን የምናጠናው ማሳሰቢያ ለማን ነው?
ለእያንዳንዱ ነው የሚል ያለው። በመካከላችሁ ላለው ለእያንዳንዱ። ካስታወሳችሁ ሮሜ ምዕራፍ 2 ቁጥር 17 ላይ በተለየ ሁኔታ በሮም ቤተክርስቲያን ውስጥ አይሁዳውያን ላይ የትምህርቱን አፈሙዝ አዙሮ ነበር። አንተ አይሁዳዊ ብትባል፣ አንተ በእግዚአብሔር ብትታመን እያለ አይሁዳዊውን ግርዘት አያድንም፣ የሕጉ መሰጠት የሕጉም ስራ አያጸድቅህም፣ ትታበያለህ፣ እግዚአብሔር ይሄ ነው ብለህ አሕዛብን ቁልቁል ትመለከታለህ ብሎ ስፔሲፋይ አድርጎ አይሁዳዊን ይመክራል። እዚሁ ሮሜ ምዕራፍ 11 ላይ ደግሞ ትዝ ካላችሁ ለአሕዛብ ይህንን እናገራለሁ ብሎ ደግሞ በተለየ ሁኔታ አሕዛብ ላይ ትኩረት ያደርግና እንዲያታድርጉ እንዲያስቡ እያለ ይናገራል። አሁን ግን የሮሜ ምዕራፍ 12 ቁጥር 3 ትእዛዝ ግን ለማን ነው? በመካከላችሁ ላለው ለእያንዳንዱ ለሐዋርያው፣ ለምእመኑ፣ ነቢይ ነኝ ለሚለውም፣ ቁጭ ላለው፣ እንደኔ በክራቫት ታንቆ ቆሞ ለሚያስተምረው፣ እንደናንተ ቁጭ ብሎ ደግሞ የሚማረው በየትኛውም ምድራዊ መስፈርት አንዳችን ከሌላችን ያለን ልዩነት የተራራቀ ቢሆንም ሮሜ 12 ቁጥር 3 ግን ሁላችንንም ይከተናል ማለት ለእያንዳንዳችሁ ይህን እናገራለሁ። ለእያንዳንዳችሁ ለምታገለግሉም ለምትገለገሉም ለየትኛውም በቤተክርስቲያን ውስጥ ላለ አካል የተሰጠ ማሳሰቢያ ነው። በዚህ ደረጃ ሐዋርያዊ ስልጣኑን ሜንሽን አድርጎ ደግሞ በቤተክርስቲያን ውስጥ ላለው ለእያንዳንዱ ነው ይሄ ነገር ብሎ እየሰጠ ያለው ማሳሰቢያ ምንድነው? ማሳሰቢያ የምትጽፉ ሮሜ 12 ቁጥር 3 በቅንፍ ለ ብላችሁ ሁለተኛው ሐሳብ እሱን ነው የምናየው። ማሳሰቢያው በጣም ነው የሚገርመው። ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ያለ እያንዳንዱ። ይሄን አሳስባለሁ። በምን? በተሰጠኝ ጸጋ። ምንድን ነው የምታሳስበን? ማሰብ ከሚገባው አልፎ በትዕቢት እንዳያስብ ይላል ጳውሎስ። ከናካቴው አታስቡ እያለ አይደለም። መጽሐፍ ቅዱስ በሐሳብ ያምናል፣ በአስተሳሰብ ያምናል። ግን ቱ ዘ ኤክስትሪም አይወስደውም። አንድ የፍሬንች ፊሎሶፈር ዴክሬት ይባላል ስሙ፣ ለሴኩላሪዝም መወለድ ምክንያት ነው ይሄ ሰው። አይ ቲንክ ዴርፎር አይ ኤግዚስት አለ። እኔ ያደረገኝ ማሰብ ነው። እኔ የሐሳብ ይወጣ። አሁን የዚህ ዘመን ገዢው የስነ ልቦና ስብከት እሱ አይደል? የሞቲቬሽናሊስቶቹ የመክበሪያ ርዕስ ሐሳብ ብርቅ ነው እኛ ሀገር። አንተ ማለት አስተሳሰብህን ሐሳብ በዚህ ደረጃ ለጥጦ ሐሳብን፣ አስተሳሰብን፣ እሳቦትን፣ ማሰብን ለእግዚአብሔር የተሰጠ ዙፋን ላይ ያስቀምጠው መጽሐፍ ቅዱስ። አስቡ ግን ይላል። በማሰብ ዛሬም አስቡ ነው፣ እንዲያስቡ እንዲያታስቡ ብሎ ግን ይመክራል። በዚህ ክፍል ጳውሎስ አታስቡ እያለ አይደለም እየመከረ ያለው። አንድ አማኝ በክርስቶስ ማህበር ውስጥ በዚህ በሕያው በክርስቶስ ማህበር ውስጥ ስለ ራሱ ሲያስብ ልብ ሊለው የሚገባውን ነገር ነው የሚያደርገው። ስለ ራሳችሁ ስታስቡ የአስተሳሰብ ቅንብብ ልስጣችሁ፣ ፍሬምወርክ ልስጣችሁ። በዚህ ፍሬምወርክ አስቡ ስለ ራሳችሁ ነው እያለ ያለው። እዚህ ጋር የገባው የግሪክ ቃል ሁፔር ፍራኔኦ የሚል ነው። ሁለት ቃል ነው፣ ፍራኔኦ እና ሁፔር ነው። ፍራኔኦ ማሰብ ቲንኪንግ ማለት ነው። ሁፔር ማለት በጣም ኦቨርስቲሜትድ የሆነ ማለት ነው። ከሚዛን ያለፈ ከልክ ያለፈ በጣም የተለጠጠ ማለት ነው። ለዚህ አቻ የሆነ እንግሊዝኛ ቃል ሃይፐር ቲንኪንግ እንደማለት ነው። ሁፐር ፍራኔኦ ኦቨርስቲሜሽን ማለት ነው። ቱ ቲንክ ሞር ሃይሊ ኦፍ ዋን ሰልፍ ዳን ኢዝ ፕሮፐር። በጣም ፕሮፐር ከሆነው ልከኛ ከሆነው በላይ ስለ ራሳችሁ አግዝፋችሁ አክብዳችሁ ስታስቡ ማለት ነው። የተጋነነ ትክክለኛ ያልሆነ ከልክ ያለፈ ግምት ስለ ራሳችሁ ሲኖራችሁ ማለት ነው። ራሳችሁን በተመለከተ ሃይፐር ቲንኪንግ ውስጥ ስትገቡ ማለት ነው። ከወለሉ አልፋችሁ ስታስቡ ማለት ነው። አዲሱ መኛ ትርጉም ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ አታስቡ ነው የሚለው። ማሳሰቢያው ይሄ ነው። በተሰጠኝ ጸጋ ነግራችኋለሁ፣ በሐዋርያዊ ስልጣን ይመክራችኋል። ከሆናችሁት በላይ ማለት ከአንጡራ ሀብታችሁ አትለፉ፣ አትጨምሩ። ያሌላችሁን ነገር ጨምራችሁ የሆናችሁ መስላችሁ ገዝፋችሁ አትምጡ ነው።
ያልሆነውን ነገር አምኖ መቀበል ከአማኝ ይጠበቃል። በጣም አኪዩሬት ሰልፍ አዌርነስ ይኖራችሁ ነው ባጭሩ እያለ ያለው። አንደኛ ቆሮንቶስ 4:6 ላይ ወንድሞች ሆይ አንደኛ ቆሮንቶስ 4:6 ወንድሞች ሆይ ስለ አንዱ በአንዱ ላይ አንዳችሁ እንዳይታበዩ ይላል። እርስ በርስ መተባበይ እንዳይኖር እንዳይታበዩ ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ይህም በእናንተ ምክንያት ስለ ራሴና ስለ አጵሎስ እንደ ምሳሌ ተናገርኩ። አንተ እንድትበልጥ ማን አድርጎሃል? አሁን የት ነው ያለ ነው? ቸርች አይደለም? ቸርች ነው ያለ ነው። አሁን በማ አካል ውስጥ ነው ያለ ነው? በክርስቶስ አካል ውስጥ ነው ያለ ነው። ስለዚህ እኛ በክርስቶስ አካል ውስጥ እንዳሉ ብልቶች በክብርት ቤተክርስቲያን ውስጥ በዚህ በአዲሱ በእግዚአብሔር ሕዝብ ውስጥ በዚህ ኦልተርኔቲቭ ሶሳይቲ ውስጥ እግዚአብሔር ምድር ላይ እንደ ማሳያ በፈጠረው በእግዚአብሔር ከተማ ውስጥ በእግዚአብሔር ማህበረሰብ ውስጥ ማናችንም ከማንም አንበልጥም። ይሄንን መርህ ስናስተምረውም ስንማረውም እኮ ውስብስብ አይደለም። ታውቃላችሁ አይደል? ችግሩ ግልጽ ነው። ጉዳዩ ሜዳ ላይ ነው። ስለዚህ ከተማርን በኋላ ነው ሆምቴክ አሳይመንት እኔም ወጥቼ እናንተም ወጥተን እግዚአብሔር እንግዲህ ይለካናል። አሁን ግን እየተማርን ነው። አሜን። አሁን እየተማርን ማስተማር እኮ እንዴት ቀላል እንደሆነ በቃ ተናግረ መሄድ ነው። ምን ይላል? አንተ እንድትበልጥ ማን አድርጎሃል? ያልተቀበልከው ምን አለ? የተቀበልህ ከሆነ ግን እንዳልተቀበልህ የምትመካ ስለምንድን ነው? የቆሮንቶስ ሰዎችን ቆሮንቶሳውያን ደግሞ ከባድ ናቸው። በጥበብ ብትሉ በምድራዊ ጥበብ በምድራዊ ሀብት በብዙ ነገር ከተራው ማህበረሰብ የወጣንን እኛ ሚዲዮከር አይደለንም ብለው የሚያስቡ ሰዎች ናቸው። እንደዚህ ያለ ወጣሪ ጥያቄ ይጠይቃቸው። ማሰብ ከሚገባው አልፎ በትዕቢት እንዳያስብ ይላል። አሁን ትንሽ ሪፍሌክት እናድርግ። ማለት ስለ ራሳችሁ ያላችሁ ግምት እንዴት ነው? እንዴት ነው ራሳችሁን ስታስቡ? እንዴት ነው? የኮንፊደንሳችሁ ምንጭ ምንድን ነው? ደረታችሁን ነፍታችሁ በማህበረሰብ ውስጥ በሙሉ መተማመን ስትሄዱ ስትገቡ ያንን በራስ መተማመን ያመነጨላችሁ ነገር ምንድን ነው? ከየትኛው ወንዝ የተቀዳ ነው ኮንፊደንሳችሁ? ምንድን ነው ኮንፊደንስ እንዲሰማችሁ እያደረጋችሁ ያለው ነገር? እንዴት ነው ስለ ራሳችሁ ያላችሁ ግምት? እንዴት ነው ራሳችሁ የምታስቡት? ራሳችሁን ያስቀመጣችሁት ምን አይነት ቦታ ላይ ነው? የቦታው ስሙ ምንድን ነው? ያችሁ ዘመኑ ሰው ስለ ራሱ ከልክ በላይ እንዲያስብ የሚያደርጉ የራስን እርዳ ትምህርቶች፣ ቲዮሪዎች፣ ሞቲቬሽኖች የበዙበት ዘመን። አየሩ ተጨናንቋል። አንተ ብሎ ጀምሮ አንተ ብሎ የሚጨርስ ዘመን ውስጥ ነው ያለው። ሰው ስለ ራሱ ትክክለኛ መረዳት እንዳይኖረው ያልሆነውን ነህ እያሉት እያሳቱ ነው። በህብረት ውስጥ ለሌሎች ወንድሞች የምትሰጡት ቦታ ለራሳችሁ ያለውን ቦታ ኤክስፕረስ ያደርጋል። በጣም ወንድሞችን የምታፈቅሩ የምትወዱ የምታከብሩ ከሆነ ለራሳችሁ ያለውን ቦታ በጣም ነው ኤክስፕረስ የሚያደርገው። ከወንድሞች ጋር ያላችሁ ህብረት ከራሳችሁ ጋር ያለውን ከራሳችሁ ጋር ያለው ሪሌሽንሺፕ ኤክስፕሬሲቭ ኢሜጅ ነው። ከፍታችኋል? ማውራው ነገር ይገናኛሉ በጣም ማለት ነው። መልበስ ካኮፈሳችሁ የተራቆተን ስለምትንቁ ነው። ገንዘብ ካስታበያችሁ ድሃ በእናንተ ፊት ህይወት የለው። የኮንፊደንሳችሁ ምንጭ ሰርስሮ ማጥናት ያስፈልጋል። አንዳንድ ሰው እውቀት ሲበዛለት በፊቱ ሁላችሁም አላዋቂዎች ናቸው። አንዳንዴ እግዚአብሔር በቤቱ እንዲቆሙ የማስተማርን እድል ሲሰጣችሁ ተቀምጦ እየሰማችሁ ያለው ሰው የእናንተን 7 እጥፍ እንደሚያውቅ ለክፉም ለደጉ ጠርቶ ለክፉም ለደጉ ከኔ ጋር ናቸው አይደለም? ችግሩ ይሄ ስፒከር ደግሞ ችግር ነው። ስንጮ ያወቅን ይመስለናል። እኛ ደግሞ እናንተም አሜን ስትሉ ማታውቁ ይመስለናል። አንዳንድ ሰው እውቀት ይበዛል፣ ሌሎችን መናቅ ይጀምራል።
ትንሽ ከኛ በላይ ደግሞ እኮ መንፈሳዊ እውቀት እኮ ቢሆን ችግር የለም። አንዳንድ ሰው ዓለማዊ እውቀት ፖለቲካ አውቆ ወይ ስለ እግር ኳስ አውቆ የሚያስቸግር ሰው አለ። በቃ ቦታችሁን ያዙ፣ ጌታ ይመስገን። ወይ ስለ ማናቀው ሀገር አንዳንድ ሰው ያቀና ያስቸግራል። ያው ጳውሎስ ሊናገረን ስለሆነ በደንብ ተደግፋችሁ ቁጭ በሉ፣ ጌታ ይረዳናል። አንደኛ ቆሮንቶስ 8:12 ምዕራፍ 8 ቁጥር 1 ላይ ምን ይላል መሰላችሁ? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 እውቀት ያስታብያል። ይሄ የሚለው ጳውሎስ በዚህ ፈተና ተጠልፎ ነው። ታውቃላችሁ አይደለም? በክርስቶስ ወንጌል ከመዳኑ በፊት የነበረውን ቦታ ታውቃላችሁ። ያስታብያል፣ ፍቅር ግን ያንጻል። አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም ይላል። እንዴት መራራ ነው! ጌታ ይርዳን። አይቶ ክርስትናን ዩኒክ የሚያደርገው ከዓለም ቲዮሪዎች ልዩ የሚያደርገው እንደዚህ ዓለም ከመድረኩ አሽቀንጥሮ የጣላቸውን የሰማዩን ምክሮች ይመክራል፣ በግልጠት ይመክራል እና የእግዚአብሔርንም ሕዝቦች ዲማንድ ያደርጋል። እንዲህ ኑሩ ብሎ ይናገራል። አንዱ ሰው ሲመሰክር ነው የሰማሁት እና ትልቅ የስራ ቫካንሲ ወጣ። የስራ መደቡም ከፍ ያለ ነው፣ ማዕረጉም ከፍ ያለ ነው፣ ደሞዙም ፕሮሞሽኑ በቃ ብዙ ነገር ደስ የሚል ነው እና በጣም ኳሊፋይድ የሆኑ በትምህርት ኳሊፋይድ የሆኑ ሰዎች ናቸው እንዲወዳደሩ የተደረገው እና ተወዳደረ። ከብዙ ምሁራን እሱ ተመረጠ እና በቃ ለኢንተርቪው አንተን ነው፣ ሌሎችን ሁሉ ጥለናል፣ ግን እንድናወራ ፈልገናል ሲሉት እየሄደ መናገር ጀመረ። ስንት ፒኤችዲ ሆልደር መጥቶ መሰለኝ ሁሉንም እኮ ነው የተውኳቸው፣ በቃ እኔ ነኝ የተመረጥኩት እና ሳምቲንግ ኢዝ ስፔሻል አባውት ሚ አለ እና ኢንተርቪው ላይ አይ ካመለከቱት ሁሉም አትመጥነው አንተ ነህ፣ እኛ ግን አሰራር ቀይረን ነው። አሁን ለምን ሁሌ ከፊት እንጀምራለን? ከኋላ እንዲሁ ከኋላ እንጀምር ብለን ነው አሰራር ለመቀየር ብለን አሰራር ስንቀይር አንተ መጣ። አስባችሁታል? ስለ ራሳችሁ ማሰብ ከሚገባችሁ በላይ በትዕቢት አታስቡ ነው የዛሬው ምክር አይደለም? አታስቡ። ይሄ ሰው እንደዛ ነው የሆነው። ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ አታስቡ። የሆናችሁትን ሁኑ። ከፍ አድርጋችሁ የሆነ ስንዝር ጨመራችሁበት አትሂዱ። አይፈቅድም፣ ቃሉን አይሆንም። ለምን? እናንተ እኮ በበደላችሁ ሙታን ነበራችሁ አይደለም? እናንተ እኮ ሙታን ነበራችሁ፣ ያለመታዘዝ ልጆች ነበራችሁ፣ በጨለማ የጠፋችሁ ነበራችሁ ነው የሚለው። አንድ ሴስ ሉዊስ የሚባል ቀድሞ ኤቲስት የነበረ ወደ ክርስትና የመጣ ሰው አለ። ሜር ክርስቲያኒቲ የሚል መጽሐፍ አለው። እንደው እሱ መጽሐፍ ብታነቡ ጥሩ ነው። አንዳንድ እንደዚህ ያሉ ርዕሰ ጉዳዮች ላይ ነው የጻፈው ሴስ ሉዊስ። እዛ ላይ አንድ ምዕራፍ አለው ሜር ክርስቲያኒቲ ላይ። አንዱ ምዕራፍ ዘ ግሬት ሲን ነው የሚለው፣ ትልቁ ኃጢአት። እና ትልቁ ኃጢአት የሚለው እሱ ፕራይድን፣ ኩራትን፣ ኢጎን። ምን ይላል እሱ በመጽሐፉ? ኢት ዋዝ ትሩ ፕራይድ ዳት ዘ ዴቪል ቢኬም ዘ ዴቪል ይላል። ሰይጣን የሆነው በኩራት ነው። ሰይጣንን ሰይጣን ያደረገው ፕራይድ ነው፣ ኩራት ነው ብሎ ነው የሚናገረው። እና ከፕራይድ ተጠንቀቁ፣ ከኢጎ ተጠንቀቁ፣ ሽሹት ነው መልእክቱ። እንደ ሰይጣን ሽሹት፣ ፍሩት። በቃ አጋንንት ነው ብላችሁ እግሬ አውጪኝ ብላችሁ አምልጡ ነው የምዕራፉ ዋና መልእክት። ምን ይላል እዚሁ መጽሐፍ ላይ? ምን ያህል ፕራይድ እንዳለባችሁ ማወቅ ከፈለጋችሁ ይላል እኔ ልንገራችሁ ፕራይድ እሱ ምንድነው? ሌሎች ሰዎች ሐሳባችሁን ሲንቁ ኢግኖር ሲገጯችሁ የሚሰማችሁን ስሜት ቁጭ ብላችሁ ጻፉት ነው። ከዛ ፕራይድ አለብኝ የለብኝ የሚለውን በዛ ታጠኑታላችሁ። ብዙ ነገር እያላችሁ እንደሌላችሁ ሲቆጥሯችሁ፣ ተናግራችሁ ጨርሳችሁ ዝም ምንም ነው ባይ ዝም ብለህ ነው ዛሬ ሰበኩ አትበልሳም። ዝም ብለህ አውርተን የወረድከው እንዲህ ቢሏችሁ
ያንን ኮንፍሮንቴሽን እንዴት ነው የምትመልሱት ነው። ውስጣችሁ ቁጣ ፈንቅሎ ከወጣ እንደዚህ ያሏችሁን ሰዎች ባዶ እንደሆኑ ለማሳየት ቀን ከቀጠራችሁ በልባችሁ ሰገነት ላይ ፕራይድ አለ ማለት ፕራይድ ማለት አለ። የአንድ ሰው ፕራይድ የአንድ ሰው ኩራት ከሌላ ሰው ፕራይድ ጋር ይፎካከራል። ፕራይድ እርስ በርሱ ኮምፒት ያደርጋል። በጣም ጠንካራ ነገር ነው የሚያነሳው። ኮምፒት ያደርጋል ይላል። ኩሩ ሰው ሁል ጊዜ ሰዎችን ወደ ታች ስለሚያይ ከሱ በላይ ያለውን ማየት አይችልም ይላል። ሁሌ አንገቱ እንዴት ነው? ወደ ታች ነው። ስለዚህ ከሱ በላይ ያለውን ለማየት ምን ያስፈልጋል? ቀና ማለት ያስፈልጋል። እንዲህ ያደርጋል ፕራይድ እያለ ነው ሴስ ሉዊስ የምናገር እና ስፒሪቹዋል ካንሰር ነው ይላል። ብዙ መንፈሳዊ ሀብቶቻችሁን ይመዘምዛቸዋል፣ ሳታውቁት ይበላቸዋል። እንዲሁ አንድ ቻርልስ ስዊንዶን የሚባሉ የመጽሐፍ ቅዱስ አስተማሪ ዘ ኢንቪዚብል ዴቪል ይሉታል እሳቸው። ለመላእክትም ለቅዱሳንም የማይታይ በጣም ኢንቪዚብል የሆነ ሰይጣን ነው ኩራት እና ግብዝነት እያሉ ይናገራሉ። ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ። ጌታ ይርዳል። አሜን። እኔንም እናንተንም ሁላችንን ጌታ ይርዳል። እንዲህ ባለ ባገጠጠ የመጽሐፍ ቅዱስ ምክር ፊት ጸጋ መለመን ነው ዋይዝ የሚሆነው። አያችሁ፣ ጸጋ መለመን ኃጢአት እንደሆነ ሁሉ አስቡ ነው። እንግዲህ አንዱ እዚህ ጋር መጠንቀቅ ግን ያለብን ስለ ራሳችን ከልክ ባለፈ መልኩ ማሰብ ኃጢአት እንደሆነ ሁሉ ስለ ራሳችን ደግሞ ከልክ ባነሰ መልኩ ማሰብ ምንድን ነው? ኃጢአት ነው። ሁለቱም ጥንቃቄ ያስፈልጋቸዋል ማለት እና አሁን ሰው እኮ እኔ እግዚአብሔር ነኝ እያለ ነው አይደለም? እኛ ሀገር በክርስትና ስም ራሱ እግዚአብሔር ነኝ እያለ ነው ሰው። እኔ እግዚአብሔር ነኝ ማለት ኑፋቄ እንደሆነ ሁሉ እኔ ጣሳ ነኝ ቆረቆንዳ ነኝ ማለትም ኑፋቄ ነው። ስለዚህ አንዱን ኤክስትሪም የእግዚአብሔር ቃል ሲደበድብ ተወርውረን ደግሞ ሌላ ጢሻ ውስጥ እንዳንገባ መሃሉን መፈለግ ነው አይደለም? መሃሉን መፈለግ አለብን። ይህን ጥንቃቄ ማድረግ ከኛ ይጠበቃል። ገላትያ 6:2 ላይ ገላትያ ምዕራፍ 6 ቁጥር 2 ላይ አንዱ የሌላውን ከባድ ሸክም ይሸከም፣ በዚህም ሁኔታ የክርስቶስን ሕግ ትፈጽማላችሁ። አንድ ሰው ምንም ሳይሆን ትልቅ የሆነ ቢመስለው ራሱን ያታልላል። ምንም ሳይሆን ምን የሆነ ቢመስለው ትልቅ የሆነ ቢመስለው ሰልፍ ድሴት ነው። ይሄ አደገኛ ሰልፍ ድሴት ነው። ሰልፍ ድሴት ደግሞ አይታይም። ሰውም እንዲነግራችሁ እድል አትሰጡትም። ሳትታወቁ ትጠፋላችሁ። አትወቅ አለማወቅህንም አትወቅ የተባለው እርግማን ያገኛችኋል። ራሱን ያታልላል። እያንዳንዱ የራሱን ተግባር ይመርምር፣ ከዚያም በኋላ ከሌላ ሰው ጋር ራሱን ሳያወዳድር ስለ ራሱ የሚመካበትን ያገኛል። ዓላማው መመካት ነው አይደለም? በቃ ስለ ራሳችሁ የምትመኩበትን ነገር ማግኘት ትችላላችሁ። እንዴት ነው ማገኘው? አንደኛ ከሌሎች ጋር ምን ሳልሆን ሳላወዳደር ራሴ፣ ሁለተኛ ያልሆንኩትን የሆንኩት እንዳይመስለኝ በመጠንቀቅ መሃሉን በመፈለግ ስለ ራሴ እግዚአብሔርን ላመሰግንበት የምችላቸውን ነገሮች ማግኘት እችላለሁ ነው የሚለው ምክሩ። ቁጥር 3 ላይ ስለ ራሳችሁ ከልክ በላይ አታስቡ ካለ በኋላ ቀጥሎ እንዴት ማሰብ እንዳለባቸው ግን ይነግራቸዋል። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንዴት ያስብ? እንደ ባለ አእምሮ ያስብ። እንዲህ አታስቡ። በተሰጠኝ ጸጋ እናገራለሁ። ስለ ራሳችሁ ማሰብ ከሚገባችሁ በላይ በትዕቢት አታስቡ። ነገር ግን እግዚአብሔር ለእያንዳንዱ የእምነትን መጠን እንደሰጠው እንዲሁ እንደ ባለ አእምሮ አስቡ። አሁን ደግሞ እንዴት ማሰብ እንዳለብን ነው የሚነግረን። ስለዚህ ሮሜ 12 ቁጥር 3 በቅንፍ ሐመር ውሃ ብላችሁ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ የሚለውን እናጠናለን። ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ ካለ በኋላ በግሪክ ባይብል የሚመጣው ነገር ግን የሚል ቃል ነው። አላህ የሚል ቃል አለ። ነገር ግን ባይሆን ይልቁንም
ይልቁን እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈሉ እንደ ባለ አእምሮ ያስቡ ይላል። እንደዛ አታስቡ፣ ነገር ግን እንዲህ አስቡ አይነት ምክር ነው የሚሰጥ ያለው። እንደ ባለ አእምሮ ቅድም ከልክ ያለፈውን ስለራስ ያለውን ከልክ ያለፈ ማሰብ የግሪክ ቃሉ እዛ ጋር የገባው ሁፔር ፍራኔኦ የሚል ነው ብለን ነበር። አሁን ደግሞ ሶፍራኔኦ የሚል ቃል ነው ያለው። ስለዚህ ሁለት ቃሎች ናቸው በግሪክ። አንደኛው ሁፐር ፍራኔኦ ሃይፐር ቲንኪንግ ስለራስ ከልክ ያለፈ ማሰብ፣ እዚህ ጋር ግን ሶፍራኔኦ። ይሄ ደግሞ ሶፍራኔኦ ማለት ምን ማለት ነው? to put a moderate estimate upon oneself ማለት ሚዛናዊ የሆነ ሞዴሬት የሆነ ልከኛ የሆነን አስተሳሰብ ወይም ግምት ስለራስ መውሰድ ማለት ነው። መጠነኛ ግምት መውሰድ ስለራስ ማለት ነው። ራስን በመጠን ማሰብ፣ በትክክለኛ አእምሮ መሆን፣ ራስን መግዛትን መለማመድ፣ ልከኛ መሆን ወይም ትክክሉን መሆን፣ ያንን መሆን ማለት ነው ሶፍራኔኦ የሚለው ቃል። በሁፐር ፍራኔኦ እና በሶፍራኔኦ መካከል ልዩነቱን እዩ ነው የጳውሎስ ምክር። አንደኛው ሃይፐር ቲንኪንግ ኦፍ ዋን ሰልፍ፣ ሁለተኛው ሳውንድ ቲንኪንግ ኦፍ ዋን ሰልፍ። ከዚያኛው ይሄ ሁለተኛውን ተመልከቱ ነው የሚል ያለው። ለእያንዳንዱ የእምነትን መጠን እንዳካፈለው የሚል ቃል አለ እዚህ ጋር። የእምነትን መጠን እንዳካፈለው ሲል እዚህ ጋር እምነት የጸደቅንበት እምነት አይደለም። ይሄ በክርስቶስ የተሰራውን ድነት የተቀበልንበትን እምነት አይደለም። ምክንያቱም ጀስቲፋይንግ ፌዝ ከሰው አይለያይ። እያንዳንዳችን ጽድቅን የተቀበልንበት እምነት ከሌላችን የተለያየ አይደለም። በአንድ እምነት ነው ሁላችንም የጸደቅን ያለው። እዚህ ጋር ግን እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው ሲል ጳውሎስ እየተናገረ ያለው በህይወታችን በክርስትና ህይወታችንና በአገልግሎታችን ዕለት ዕለት ኤክሰርሳይዝ ስለምናደርገው እምነት ነው እየተናገረ ያለው። ይሄ በህይወታችሁ በአገልግሎታችሁ በተሰጣችሁ ስጦታ ኤክሰርሳይዝ የምታደርጉት እምነት ራሱ ከማን የተሰጣችሁ ነው? ከእግዚአብሔር የተሰጣችሁ ነው። የተሰጣችሁን ደግሞ የአገልግሎት ስጦታም ኦፕሬት የምታደርጉት በምድር ላይ በዚሁ እምነት ነው። እኛ በስጋችን በክህሎታችን በምድራዊ ነገራችን አይደለም። ከእግዚአብሔር የተቀበልነውን ስጦታ ኤክሰርሳይዝ የምናደርገው በእምነት ነው። ስለዚህ እምነቱንም ስጦታውንም የሰጠን ማን ነው? እግዚአብሔር ነው የሰጠን። ስለዚህ በክርስቶስ ማህበር ውስጥ በተሰጣችሁ በየትኛውም ስጦታ ባላችሁ በየትኛውም ችሎታ ኤቢሊቲስ በየትኛውም ዝንባሌ ማገልገልን ስታስቡ ያንን ስጦታ መሬት ላይ ማውረድን ስታስቡ ግራ ቀኛችሁን አትዩ። ራሳችሁን ከሌሎች ጋር አታወዳድሩ፣ ወይም ነገሮችን ከሰው አንጻር አትስሯቸው። ስጦታውን ከሰጣችሁ እምነቱንም ከሰጣችሁ ለእያንዳንዳችሁ ዲቫይድ አድርጎ ከሰጠው ከእግዚአብሔር አንጻር ይዩት። ስጦታውም ሰጪውም የእግዚአብሔር ስለሆነ ለእርሱ ክብርን እያመጣችሁ እሱን ማዕከል እያደረጋችሁ ከእግዚአብሔር ክብር አንጻር የምታደርጉትን አድርጉ ነው የጳውሎስ ምክር። ኤፌሶን 4:7 ላይ ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል ይላል። ጸጋ ተሰጥቶናል። በወሰነው መጠን በክርስቶስ ሜዥር ተሰጥቶናል። ይህንን እንቀበላለን። ስጦታዎቹ ከእግዚአብሔር ከሆኑ ስጦታዎቹንም የተቀበልንበት እምነት ከእግዚአብሔር ከሆነ ስለ ራሳችን ከልክ አልፈን በትዕቢት የምናስብበት ግራውንድ አይኖረንም ማለት ነው። የእኛ ባልሆነ ጥሪ ውስጥ እኛ ባላመነጨ ነው እኛ ኦሪጂኔት ባላደረግ ነው ስጦታና አገልግሎት ውስጥ ለራሳችን የምናካብተው ክብር የለም ማለት የለም። እኛ ወጥተን ነው። ሁለተኛ ቆሮንቶስ ምዕራፍ 10:13 እኛ ግን ከመጠን በላይ አንመካም ይላል። ጌታ ይርዳል። ከመጠን በላይ አንመካም። የምንመካው እግዚአብሔር በመደበልንና እስከናንተም እንኳን በሚደርሰው አገልግሎታችን ወሰን ነው ይላል። አያችሁ፣ በራሳችን ሰርክል ኦፍ ኢንፍሉዌንስ ውስጥ ሆነን ነው የምንመካው። አልፈን የሰው ድንበር አናይም፣ ግራ ቀኝ አናይም። በተሰጠን በተመደበልን ወሰን ውስጥ እግዚአብሔርን እያሰብን እንሄዳለን። ይህንን የአእምሮ ውቅር ጌታ ይስጠን። በእውነት ይህንን ማይንድ ሴት ጌታ ይስጠን። የክርስቶስን ወንጌል ይዘን ወደ እናንተ በመጣን ጊዜ ከተመደበልን የአገልግሎት ወሰን አላለፍንም።
ወሰን አለ። ታውቁታላችሁ ወይ? የእናንተን ጂኦግራፊክ ዩኒት የቱ ጋር ነው የምታቆሙት? እስኬት ነው የምትሄዱት? ድንበራችሁ፣ ዶሜናችሁ፣ ባውንደሪያችሁን ማወቅ ያስፈልጋል። ወሰናችሁ፣ ልክን ማወቅ ጥሩ ነው። አንዳንድ ልክን ማወቅ የትኛውን ልክ ይሄ ኔጌቲቭ የሆነውን ማህበረሰቡ አምጥቶ እኛ ላይ የጫነውን በዚህ በኤርሊ ቻይልድሁድ ኤክስፒሪየንሳችን የገቡብንን አሁንም እድገታችንን እየመዘመዙ ያሉትን እነኛ ገዳቢ ነገሮችን አይደለም። ስለ ራሳችንም ተሳስተን የፈጠርነውን ከልክ ያለፈውንም መረዳት አይደለም። ቃሉ ሚለን አሜን፣ ክርስቶስ ሚለንን፣ ጸጋው ሚለንን፣ እግዚአብሔር ሚለንን ያንን ሁኑ። ያ ነው ቦታችን። ደግሞ እኛ ለራሳችን ከምንመኘው የከፍታ ቦታ ይልቅ እግዚአብሔር በክርስቶስ ኢየሱስ ለእኛ ያዘጋጀው የከፍታ ቦታ የላቀ ነው። በክርስቶስ ኢየሱስ እኮ ይላል መጽሐፍ በሰማያዊ ስፍራ ይላል። ክብር ለጌታ ይሁን። ቦታችን ከፍ ያለ ነው። ባይዘወይ ማንነቱን ያወቀ አማኝ፣ በእግዚአብሔር የተሰጠውን ስፍራ ያወቀ አማኝ ለብዙ ነገሮች ማዕረጎች አይሞትም ማለት አያችሁ። በክርስቶስ ያገኘነው ስለሚበልጥ፣ ሰማያዊው ከምድራዊው ስለሚበልጥ፣ እግዚአብሔራዊው ከሰዋዊው ስለሚበልጥ ማለት ነው። እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ይላል አዲስኛ ትርጉም፣ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ። አንደኛ ቆሮንቶስ 12:4 የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን ስንት ነው? አንድ ነው ይላል። መንፈስ አንድ ከሆነ ስጦታ ስለተለያየ ተቀባዮቹ በደረጃ ሊለያዩ አይችሉም። በማይሆን ፕሪሚስስ የማይሆን ኮንክሉዥን መስራት ስለማይቻል ከኔ ጋር ናችሁ አንችልም ማለት ነው። አገልግሎትም ልዩ ልዩ ነው ይላል። ልዩ ልዩ ነው። ጌታ ግን ስንት ነው? አንድ ነው። አገልግሎታችን የተለያየ ነው። አንድ አይነቶች ልንሆን አንችልም። በምድር ላይ በህይወት ጥሪም በአገልግሎት ጥሪም በነገራችን ላይ ኮሚትመንታችን፣ የፈጠራ ችሎታችን፣ ክህሎታችን፣ ኮንሲስተንሲያችን፣ ዝግጅቶቻችን፣ ለዚያ ስጦታ ያለን ምላሽ አንዳችን ከሌላችን ሊለያይ ይችላል። አንድ አይነት መሆን አንችልም። ነገር ግን እንድንናናቅ ወይም አንዳችን ሌላችንን ዝቅ ብለን እንድናይ ወይ እንድንታበይ የማያስችለን እውነታ ግን አለ። ጌታችን አንድ ነው። መንፈስ አንድ ነው። እግዚአብሔር አንድ ነው። እሱ ጋር አንለያይም። ወንድሞቼ እህቶቼ፣ በህይወታችሁ ጥሪ በህይወት ጥሪ ምለው እኔ ቆሮንቶስ ላይ ጳውሎስ ስለ ህይወት ጥሪ ስለሚያወራ ነው። የአገልግሎት ጥሪ ደግሞ የምንለው ለአካሉ መታነጽ እግዚአብሔር አንዳንዶችን መጋቢ አንዳንዶችን እረኛ ያደርጋል። ይሄ ብቻ ግን አይደለም ጥሪ፣ የህይወት ጥሪ አለ። ድሆችን የመርዳት ሸክም ያለን እንኖር ይሆናል። በተሰጠም ሙያ ማህበረሰቡን የምናገለግል ሰዎች አለን። እሱም ጥሪ ነው። በነገራችን ላይ እግዚአብሔር የሚከብርበት ጥሪ ነው። በሁለቱም ጥሪ ውስጥ የተሰጡንን ስጦታዎች ከእግዚአብሔር የተቀበልናቸው ከሆነ ከልክ በላይ ስለራሳችን እንድናስብ እንዳያደርጉን እነኛ ስጦታዎች እግዚአብሔር ጥበብ ይስጠን፣ እግዚአብሔር ማስተዋል ይስጠን። ለምን መሰላችሁ? በረከት አለው። እንዲህ ከልክ በላይ ስለራስ አለማሰብ፣ እግዚአብሔር እንደሰጠን በዚያ መጠን ማሰብ በተቀበልነው ስጦታ ላይ የሚጨምረው የእግዚአብሔር ነገር አለ፣ የሚበዛልን ነገር አለ። መከናወን ይበዛልናል፣ በረከት ይበዛልናል፣ የእግዚአብሔር ምሪት ከፊት ይልቅ ግልጽ ይሆንልናል፣ ሰላም ይበዛልናል። እንደዚህ አይነቱን ደግሞ ማይንድ ሴት ይዘን በዚህ ሜንታሊቲ ደግሞ እግዚአብሔር በሰጠን ስጦታ ስናገለግል ብዙዎችን በህይወት ሙላት እንሞግታቸዋለን፣ በህይወት ጥራት እንመሰክርላቸዋለን። እግዚአብሔር እንዴት እንደሚገለገል ከንግግር ባለፈ በተጨባጭ አካሄድ እንመሰክራለን ማለት ነው። ዘርፈ ብዙ ነው በረከት። በቤተ ክርስቲያንም ሆነ ውጭ ባለው ማህበረሰብ እግዚአብሔር እናንተን ተጠቅሞ አንዳች ነገር እየሰራ ከሆነ ስለራሳችሁ ያላችሁ ግምት እንዳይበላሽ፣ ባላንስ እንዳይስት ሮሜ 12:3 ጥሩ ማሳሰቢያ ይመስለኛል። እንደኔ ከሆነ የሚሰብከው እዛ ስነ መለኮት ትምህርት ቤት ቁጭ ብሎ የሚመራመረው መንፈሳዊ ነገርን ይዞ ዘመኑ ባመጣቸው ፕላትፎርሞች የሚያቀርበውም ቲክቶከሩም፣ ዩቲዩበሩም፣ ፌስቡከሩም
በዚህ ጉዳይ ታስረናል። ስለራስ ከፍ ያለ አስተሳሰብ ኮምፒቲሽን አሲፍ ለእግዚአብሔር የሆነ በጎ ነገር እንጨምር ይመስል መወዳደር፣ መፎካከር ዛሬ ብዙ ቤተክርስቲያናትን እየከፈለ ያሉትንም ደግሞ የእግዚአብሔርን ጸጋ እግዚአብሔር ለቤተክርስቲያን የደነገጋቸውን ስርዓቶች እንዳትመገብ ቤተክርስቲያን እያስቸገረ ያለው ትልቁ ተውሳክ ትልቁ ፓራሳይት ይሄው ነው። ኮምፒቲሽን፣ ፕራይድ፣ ኢጎ። የተሰቀለውን ኢየሱስን ጠንቅቆ የተረዳ ሰው የሚሞትለት እኔነት የለውም። አሜን። የሞተ ሰው የሚሞትለት እኔነት የለውም። ኦሬዲ ምን ሆኗልና ሞቷልና። ትህትናን፣ ሚዛናዊነትን፣ ልከኝነትን አንገቱ ላይ አስሮ ነው የሚሄደው ኢየሱስ እንደሆነ የገባው ሰው። ስለዚህ ጌታ ይርዳን። አሜን። በተሰጠን ስጦታው ሉቃስ 17:7 እኔ በጣም ይገርመኛል። ሉቃስ ወንጌል ምዕራፍ 17 ቁጥር 7 ጀምሮ ሂዩሚሊቲ ትህትና የመጽሐፍ ቅዱስ ማዕከላዊ ትምህርት ምክሩ ነው ትህትና እና ሉቃስ 17:7 ላይ አዲስ ወንጌል ትርጉም ነው ማነበው፣ ግን በደንብ አጥኑት። በጣም የሚረዳ ክፍል ነው። ብዙ ጊዜ አንብቤዋለሁ እዚህ። ደግሞም ኢየሱስ እንዲህ አለ፣ ከእናንተ መካከል አንድ ሰው አራሽ ወይንም በግ ጠባቂ የሆነ አገልጋይ ቢኖረው፣ የሚያርስ አራሽ ወይም በግ የሚጠብቅ እረኛ፣ እነዚህ ሁለቱን ፕሮፌሽኖች ጌታ ይወዳቸዋል። እርሻም እረኝነትም ትጋት ስለሚጠይቁ በጣም አድካሚ ናቸው። ስለዚህ የአገልግሎት መርሆች እዛ ውስጥ አሉ። የአገልጋይን ጠባይ ማወቅ ከፈለጋችሁ እረኝነትንና ግብርናን አጥኑ። እዚያ ውስጥ ብዙ ኮሚትመንት ማውጣት ቢኖረው ይላል። ከእርሻ የተመለሰውን አገልጋዩን ቶሎ ወደ ማዕድ ቅረብ ይለዋልን? ከእርሻ መጥተሃል ብሎ ከዚህ ይልቅ ራቴን እንድበላ አዘጋጅልኝ፣ እኔ እስክበላና እስክጠጣ ድረስ ታጥቀህ አገልግለኝ፣ ከዚያ በኋላ አንተ ደግሞ ትበላለህ ትጠጣለህ አይለውምን? እናንተ የሚያርሱ በግ የሚጠብቁ አገልጋይ ያሏችሁ ጌቶች የሰጣችኋቸውን ስራ ሰርተው ሲመለሱ ኑ ቁጭ በሉ ብሉ ብላችሁ ትንከባከባቸዋላችሁ ወይ? አታደርጉትም። እስክበላ እስክጠጣ ወገብህን ታጥቅ አሰናዳልኝ አይደል እንደምትሉ፣ ከዚያ በኋላ ነው የምትበላው አይደል እንደምትሉት። እንግዲህ ይህ ሰው አገልጋዩ የታዘዘውን በመፈጸሙ መልሶ ያመሰግነዋል። ታንኪው ትሉታላችሁ? አትሉትም። ስለዚህ እናንተም አይደል የሚለው እንዲሁ የታዘዛችሁትን ሁሉ ባደረጋችሁ ጊዜ ምን በሉ? የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ ይላል። ያ ነው ፈተናው። እንግዲህ እንዳልኳችሁ ሲሰበክ ቀላል ነው። አዲስ ወንጌል ትርጉም ጠንከር ያደርገዋል። ከቁጥር የማንገባ አገልጋዮች ነን በሉ ይላል። ከቁጥር የማንገባ እኮ ነን፣ ግን እናገለግላቸዋለን በሉ። ሴት ላውድ ይሰማ፣ ቦልድሊ በሉት። ልናደርገው የሚገባንን ተግባር ፈጽመናል በሉ። እንዴት ከባድ ነው! ጌታ ይርዳን። ስለ ራሳችን ከሆነው በላይ እንዳናስብ ጌታ ይርዳን። እግዚአብሔር እንደሰጠን፣ ከእግዚአብሔር እንደተቀበሉ፣ እግዚአብሔር እንደመራቸው፣ እግዚአብሔር ሰው እንዳረጋቸው እንድናስብ ጌታ ይርዳን። እግዚአብሔር ፕራይድን ከውስጣችን ንቅል አድርጎ ያውጣልን። ኢጎ ንቅል አድርጎ ያውጣልን። አሜን። ምንም አናጣም። ፕራይድ ከውስጣችን ተገንድሶ ቢወድቅ አንከስርም። በዚያ በፍርድ ወንበር ላይ ቆሞ ለብድራት ሲፈርድ ይሸልመናል። አሜን። ይባርከናል።